በኢንተርኔት ላይ ሲዘዋወር የነበረው የዚች ልጅ ግድያ ቪዲዮ እውነት አልነበረም። አዎ ሰምታችኋል፣ እውነት አይደለም። ስክሪፕት የተደረገ በጣም እንደ ቲያትር መቁጠር ትችላላችሁ። እሱንም በዚች ቪዲዮ ላይ ያሳያችኋል። ላላወቀው ሰው ማንም ሰው ሲገደል እንደዚህ አይነት ጥቃት ሲደርስበት እንደ ሰውኛ ስታስቡት ያሳዝናል። ነገር ግን ከዚህ ቪዲዮ ከዚህ ድራማ ከዚህ ቲያትርም በሉት ከዚህ ጀርባ ያለው እውነት ሌላ ነው። እስኪ ወደ ቪዲዮ እንግባ። ከዛም በኋላ ይጀምራል፣ ይነሳል። እዚህ ጋር አወጣ። አዎ እዚህ ጋር ቆንጆ ነው፣ ቆንጆ አክቲንግ ነው። እውነት ይመስላል። አያት ልጀምር ነው ነገር አለ፣ ተነሳ። ከዛን ተመልከቱ፣ እዚህ ጋር እውነት ይመስላል። ወጋት፣ መታት እና ሄደ። እዚህ ጋር እቺ የመጀመሪያቸው ድራማቸው ናት። እንቀጥል ደግሞ። ከዛ በኋላ ተመልከቱ፣ እዚህ ጋር ነው የሚጀምረው። ሌላኛው ትልቁ ደግሞ ፑር አክቲንጋቸው ከወጋት በኋላ ተመልከቱ። መሬቱን አያችሁ አይደል? ምንም የለም። ግን እዚህ ጋር አያችሁት? እጁን በቀኝ እጁ ላይ ስፕሬ ይዟል። ይሄ ፐምፕ የሚያደርግበት አርቲፊሻል ደምን የሚረጭበት ስፕሬ ይዟል። ይሁ ተመልከቱ። ከዛም በኋላ እሷን ከመታት በኋላ እሷን እያያችሁ ነው። ምንም አይነት ሰውነቷ ላይ ደም የለም። ምንም አይነት ነገር ያለነው ነገር የለም። ከእሷ ምንም አይነት ነገር ሳይወጣ እንደ ቻርሊ አይደለም። የቻርሊ ሜላ እሱ ቆንጆ አድርገው ነው የሰሩት። እሱን መጣበታለን። ይሄ ግን ገና እሷ ምንም ሳትሆን ይሁ ደሙን ሲረጩ ተመልከቱ። በእጁ ፐምፕ ይዟል። ስፕሬ ሲያደርግ ተመልከቱ። ታያችሁት? ያው አንድ የመጀመሪያውን አያችሁት? ስፕሬ ያደረገ መሬቱ ላይ ማለት ነው፣ የባቡሩ መውጫ ላይ ድጋሚ ስፕሬ አያችሁት? ፐምፕ እያደረገ ሲሄድ ይኸው። ከዛን ሄዱ። ይኸው ወደ ኋላ ሳደረገው ይኸው አያችሁት? እሷ የተመታችበት ቦታ ላይ አደጋው ላይ ደም የለም። ይኸው መንገዱን ቀድሞ አያችሁት? እጁን ቀስ ስፕሬ አያችሁት? ደሙን ረጨ። ሄደ። አሁንም ረጨ። ወደ በሩ መውጫ ላይ ይኸው ረጨ። ይኸው እዩት። አያችሁት? እጁን አሁን እዚህ ጋር ሞድ ይታያል። አያችሁት? ሲረጭ ይኸው ረጨ። እዛች ጋር ይኸው እንደዚህ ያደረገ ዞረ። ከዛም በዛ ጋም ዞሮ ይኸው ወደኋላ እዩት። ወደኋላ አያችሁት? ረጨ። የሱ አክቲንግ ይኸው ጨረሰ። ይኸው አካባቢውን ደም በደም አድርጎት ሄደ እና ይህን ይመስላል የሱ አክቲንግ። ይኸው በዚህ ጋም ይኸው ያታያል። እዚህ ጋም ሲረጭ አካባቢውን ደም በደም አደረገው። እሺ እንቀጥል። ሙር ደግሞ ዳይቭ እንግባና በደንብ እንመልከት። ይሄ ቪዲዮ ወደ ፐብሊክ ከመድረሱ በፊት ኢዲት ተደርጓል። ዲፕ የሆነ ኢዲት አለው። ይሄ እነ ዲጂታል ሞርፊንግ የሚባሉት ስፔሲፊክ የሆኑ ፓርቶች ላይ አካሎች ላይ ያን ሼፕ የመጨመር የመቀነስ ኢዲት ተደርጎበታል። እሱንም ይኸው ትመለከታላችሁ በአጭሩ እና ተመልከቱ። ልጅቷ ስገባ የነበራት ሰውነት አያችሁት? ከተቀመጠች በኋላ እንደዚህ ነው። እግሯ ጋር አያችሁት? ልብሷ ራሱ የለበሰችው ሱሪ እንደ ሰፋት ያስተዋቃል። በደንብ ሰፍቷታል። ከዛ በኋላ ግን ኢዲት ተደርጎ 16-17 ሰከንድ ላይ ተመልከቱት። ቪዲዮ እናንተም ስሎ ያረጋችሁ መመልከት ትችላላችሁ። ያው አሁን ተመልከቱ። ከዚህ ሰውነት ወደዚህ ይሲ እንዴት እንዳደገ ይሲ። ይሄ ነበረ እግሯን ኢዲት ሲያደርጉት ወደዚህ ያው በአንድ ጊዜ ማለት ነው። ያው ወፈረች። እንግዲህ አያችኋት? ይሄን ሰውነት ሼፕ ያዘች። ከዛ በኋላ አዲስ የመጣ ኢሜጅ አያችሁ? ጉልበቷ ላይ የተወጋው ጥቁር ነገር ያለበት የሚመስል እዚህ ደግሞ ታች ታፏ ላይ እዚህ ጋር እንደውም ንክኪ የለም። እዛ ጋር የሚያደርስ ንክኪ አልነበረም። ከዛም በኋላ ይሄን ኢሜጅ አመጡት ማለት ነው። ከተወጋች ስታምፕ ከተደረገች ጉልበቷ ላይና እዚህ ታፏ ላይ ታች ላይም የተወጋች እንዲመስል እነዚህ ሁለት ቦታዎች ላይ እንዲመስሉ ሞርፍ ተደረገ። ይሲ ይሄ ነበር ያስተውቃል። እንደ ግሊች ራሱ አለው ኢዲት ሲደረግ ማለት ነው። ይሲ ይሄ ነበረ ይት እሺ ይሄው ከዚህ ወደዚህ እሺ እግሯን ይዩት እንዴት እንደረዘመ እንዴት እንደተለቀ በአንድ ጊዜ ማለት ነው። ይሄው ወደ ኋላ እያረጋችሁ ሞክሩት እናንተ ራሱ ይዩት። እሺ ከዚህ ወደዚህ ይዩት ግሊች ነገር አለው አያችሁት? ይዩት ይሄው እሺ እንደዚህ ሆነ ማለት ነው። እና የሚያስቀው ሌላው ፎቶዎቿን እየፈለኩ ነበረ ልጅቷ ምን ትመስላለች ሚል። ልጅቷ በተፈጥሮ ቀጭን ናት። ተመልከቱ እንግዲህ ሰውነቷን በቅርብ ጊዜ የተነሳችው ፎቶዎቿን ሰውነቶቿን ተመልከቱ። አያችሁ በደንብ እንደምትመለከቱት ከፎቶዋ ላይ ስሊም ነች፣ ቀጭን ነች።
ይሄን የሚመስል ሰውነት ነው ያላት። ግን ሞርፍ አድርገው እንዴት አድርገው ያ የተወጋችበት ፓርቶቹ እንዲመጣ እንደዛ አድርገው ሰውነቷን ሞርፍ አድርገው ያኛውን ፓርት አምጥቶታል ማለት ነው። ይሲ አይደለ ከትክክለኛው ከዚህኛው ሰውነት ከዚህኛው እዚህ ላይ በደንብ እንደምትመለከቷት ከዚህ በአንድ ጊዜ ወደዚህ ሞርፍ ተደረገ ማለት ነው። ያኛው ኢሜጅ ያለበት ኢሜጅ መጣ ማለት ነው። ሶ በዚህ መልክ ነው እንደዚህ አድርገው ነው ኤዲት ያደረኩት። ሶ ወደ ቪዲዮ ደግሞ ወደ ትዕይንቱ ደግሞ ወደ እሷ ትዕይንት ደግሞ እንመለስ። የደከመች መሰለች፣ እያት ቀሳለች፣ እግሯን መጀመሪያ አድርጋ ገባች። ሌላ ደግሞ እዚህ ጋር ላሳያችሁ። እዚህ ጋር ተቀምጣ ነበር አይደለ? እና የሚያስቀው የተወጋችሁ ጀርባዋንና አንገቷን ነው። ያው ክራፕ ቤሳችሁ የነገሩን ማለት ነው። ከዛን ግን ስትወርቂዩት ደሙ የሚጀምረው የት ነው? ይው ከመተቀመጠችበት ከወንበሩ ስር ብቻ ነው ያለው። ይዩት ደሙ ማለት ነው። አያችሁ? ድራማቸውን ተመለከታችሁ? ደሙ እሺ፣ እንዴት ነው ይሄ? በእነሱ እንኳን አናሎጂ እንመልከተውና ጀርባዋን ተጋችሁ አይደለ? ተደግፋ ነበር። ጀርባዋ ስትደገፍ ደሙ ሲፈስ የወንበሩን ሌላውን ሰርፌስ አያገኘውም ወይ? ለምን ወንበሩ ብቻ ላይ ለምን? ምን በአስማት ነው? እንዴት እንደዛ ሆነ? ሰውነቷ ላይ ሳይፈስ ሌላ ቦታ በአካሏ እንዴት ሆኖ ነው? በሆዷ በጀርባ ሄዶ ሱሪያ እንኳን አልበሰበሰም። ሱሪያ ላይ አላያችሁትም? ደሙ እንዴት እዛ ጋር ተቀመጠ? ዩሲ ምን አይነት ትዕይንት እንደሚሰሩ አስቡት። በዚህ ደረጃ ሰው እንደዚህ በፍጥነት ተወግቶ ተብሎ ምንም አይነት ሪፍሌክሽን አይነት ደም ሳናይ ምንም አይነት አካል ላይ ሰውነት ላይ ደም ሳይኖር በቃ አውት ኦፍ ዘ ብሉ በምን እንዴት እንደሆነ በማይታወቅ ሁኔታ ወንበሩ ላይ ብቻ ደም አለ። ደሙ እዛው ጋር ዝም ብሎ ቁጭ ብሎ ነው የሚቀመጠው። ሌላ ደግሞ ነገር ልጨምርላችሁ። ተቀምጣበት ነበር አያችሁ? እና ተቀምጣበት ነው። ሱሪያን አያችሁት? ምንም አይነት ነገር የለውም። ልብሷ መቀመጫዋ ምንም አይነት ነገር የለበትም። ስትወርቅ ስትገባ ወደ መሬቱ ስቲል ያው ደግሞ እዛ ጋር ነው ያለው። ግን ተቀምጣበት ስለሆነ ስትወርቅ እሱ ላይ ጠርጋው ስትሄድ ወንበሩ አካባቢ ያሉትም ሌሎቹን ሰርፌሶችንም ደሙ ያገኛቸው ነበር። ያ አልሆነም። ምክንያቱም ያ ምንድነው? ይሄ በፕላስቲክ መልክ የተቀመጠ ደም ነው። የፈሰሰ ዝም ብሎ እንደ ፈሰሰ የተደረገ ሳይሆን የተቀመጠ ደም ነው። ይሄ ነው እንግዲህ አጀንዳችሁ። ተመልከቱ። ከዛም በኋላ እዛ ጋር ተቀመጠች፣ ተመቻቸች። ከዛም በኋላ ምልክት ይሰጧታል። እዚህ ውስጥ ያሉት እንዳሉ እዚህ ባቡር ውስጥ በዚህ እንትን ውስጥ ያሉት እንዳሉ አክተሮች ናቸው። ድራማ እየሰሩ ነው። ተመልከቱ። እጅ ይመጣል ማለት ነው። እጅ ታያላችሁ። እና እንደምትመለከቱት ይሄ ወንበር ላይ ያለውን ደሙ እዩ፣ ተመልከቱት። በፌስታል ሆኖ ይሄ እንደ ቲዩብ ነገር አለው። ፓምፕ የሚደረግ ነው። እንደዛ የተቀመጠ ነው። እና ተመልከቱ። ሌላም ይዛለች። ታች ላይ የተቀመጠ ደም አለ። በዚች የተቀመጠበት የእግር መደገፊያ የሚመስለው ሌላ ደም ተቀምጦ የተደበቀበት ቦታ ነው። ከዛም በኋላ ይዩት፣ እጅ ይመጣል። ምልክት ያሳያታል። እሷም ታመቻቻለች። እጇን እንደዚህ አድርጋ ይዩት። ስልኳን ተወጣለች። አያችኋት? በአንድ እጇ ስልኳን ወደ ላይ ይዛ ከዛም በኋላ እቹትና እዚህ ጋር ያለችው እንደ ዳይሬክተር እንደ ተቆጣጣሪ ናቸው። ትዕዛዝ እየነገረቻት ነው። አክሽን እየተባለ ነው። አሁን ደግሞ ደምሽን አፍስሺው እየተባለች ነው። ተመልከቱ። ከዛም በኋላ ደሟን ተፈሳለች። ይኸው ከጀርባ ያሉትም እነሱ ተቆጣጣሪ ናቸው። በእጅ ምልክት ሰጠቻት። ያም ቆሞ እያየ ነው። ይኸው ደሟ ፈሰሰ ማለት ነው። እንደ ጎርፍ ተመልከቱ። ፓምፕ ተደረገ። ፌክ የሆነ ደም ይኸው ፈሰሰ ማለት አያችሁ። ድራማ እንደምትመለከቱት ነው። ይሄ መውጫው ነው። ቀደም እንዳሳየዋችሁ ወጋት ተብሎ ከወጣ በኋላ አያችሁ እጁን ስፕሬይ ሲያደርግ ይሄው አያችሁት። ቆንጆ ስራ ግን በፑር አክቲንግ ነው። ከዛም በኋላ እዚህ ጋር ደግሞ ምን ያለ ይሄዳል። ሞር ደግሞ ድራማ እውነት እንዲመስል አገኘዋት ይላል። እቺን ዋይት ጋር አገኘዋት፣ ወገዋት። አይ አንደኛው አጀንዳ ነው ይሄ ዲቫይድ ኤንድ ኮንኩር የሚባለው ማለት ነጮቹን ከጥቁሮቹ የማጣላት ጥቁሮቹን ከነጮቹ ጋር ጥቁሮቹ ነጮቹን እየገደሉ እንደሆነ ነጮቹም ደግሞ ከነሱ ጋር አለ አይደለ እርስ በርስ እንድንለያይ የዛኔ ትክክለኛ ጠላታችን እነሱ እንዳንዋጋ አንድ እንዳንሆን እነሱ ያዘጋጁልን ነገር እንዳለ እየተቀበልን በቃ እንድንሸወር ነው። እዚህ ጋር ሌላ ነገር የሚያስቅ ነገር ልጨምርላችሁ። እዛ ወቅቷት ከመጣ በኋላ ተመልከቱ። ይሄ የምታዩት ኮፍያ ያደረገው
እሱም እንደ ሱፐርቫይዘር እንደ ክሩ ነው አባል ነው። እና ተመልከቱ መሬቱን አያችሁት አይደል? ሲመጣ ጽድት ያለ ነው፣ ምንም አይነት ነገር የለም። አሁንም ከዛ ሲመጣ በቀኝ እጁ በያዘው ስፕሬ ደሙን እየረጨ ሲመጣ ትመለከታላችሁ። እዩት፣ ምልክት ይሰጠዋል፣ እርጭ ነገር ይሏል። እዩት። ከዛም በኋላ ያው ስፕሬ ሲያደርግ የመጀመሪያውን ስፕሬ አያችሁ፣ እዚሽ ጋር 1 2 3 አያችሁት፣ ወደ ኋላ ሲረጭ ይኸው እና እዚህ ጋር ደግሞ ተመልከቱት። ኮፍያ ያደረገውን ባጠገቡ አፉን እጁን እንደዚህ ሸፍኖ ሲያወራው ምልክት ሲነግረው ያስታውቃል። ይሁት አያችሁት፣ ይነግረዋል። ይኸው ከዛም እሱም ደሙን እየረጨ እየረጨ ሲሄድ እዚህ ጋር ግን የሚያስቀው ነገርም እዩት። እዚች አካባቢ እሱ ጋር ልጁ ጋር ሲመጣ ነው መርጨት የጀመረው። ከኋላ መንገዱን ካያችሁት ባዶ ነው፣ ምንም አይነት ነገር የለም። ልክ እሱ ጋር ግን ልጁ ጋር ሲደርስ ነው መርጨት የጀመረው። ሉክ ይሲ ያው ወደ ኋላ ታደርገው የለም ደም። እሱ ሲመጣ ያው ምን አይነት ፑር አክቲንግ እንደሆነ ፑር ድራማ እንደሆነ እያያችሁ ነው። ያው ነገረው እርጨው በደንብ አካባቢውን ደም በደም አስመስለው ይሲ ይሄን ይመስላል እንግዲህ። በዚህ ደረጃ ነው እየተጫወቱባቸው ያሉት። እነሱ አንድ ላይ ናቸው፣ አንድ ቲም ናቸው። እነዚህ አሁን እንዳያችኋቸው በተለያዩ ዘጎች ላይ ጎበዝ የሆኑ አክተሮች እንዳሉ፣ እነዚህ ደግሞ እንደዚህ አይነት ክራይሲስ፣ እንደዚህ አይነት ኢቨንቶች፣ እንደዚህ አይነት ችግሮች ላይ ሲፈጠሩ እውነት ለማስመሰል ለዛ ብቻ ተምረው ተመልምለው የተመረጡ የነሱ አባል አንድ ላይ ሆኑ አጀንዳቸው ለማስፈጸም የሚጠቀሙባቸው አባል ናቸው። ሁሉም አንድ ላይ ናቸው። የራሳቸውን ሰዎች አይገድሉም። እዚህ አትሸወዱ። ከዚህ በኋላ ያለው ኮንትሮል ኔክስት ሊያመጡት ያሰቡትን ሜዠር ሰው እንዳይቃወም ይሄ ዲጂታል ኮንትሮል ጥብቅ የሆነ ያገዛዝ ቁጥጥር በየቦታው ሴኩሪቲዎችን፣ ካሜራዎችን፣ ፍተሾችን ለማጥበቅ እያዘጋጁ ነው። ምክንያቱም ይሄ እንዲሆን ቀድሞ ሰው እንደዚህ ያርግ እንደዚህ ዲጂታል አይዲዎችን ተቀበል እንዲባል እምቢ እንደሚል ስለሚያውቁ ቀድሞ በእንደዚህ አይነት ችግሮች እየተፈጠሩ ስለሆነ ለሴፍቲ ሜዠር ነው ተብሎ እየተሰራ ነው ያለው። አጀንዳው ይሄ ነው። ስለዚህ ግባችሁ ቪዲዮቹን ላላዩትም ለጓደኞቻችሁ ሼር ያረጋችሁ ብዙ ሰው ይንቃ። ይመቻችሁ። የቻርሊንም ቆንጆ ቪዲዮ ሰራላችኋለሁ። እስከዛ ሰላማችሁ ይብዛ።